በኢራን ላይ የተካሄደ ባለው የአሜሪካና የእስራኤል ጦርነት የሩሲያ ተሳትፎ እስካሁን የተገደበ ቢሆንም ትኩረት የሚስብ ነው። ሞስኮ ቀጥተኛ ወታደራዊ ተሳትፎ ከማድረግ ይልቅ በተዘዋዋሪ ድጋፍ ላይ ታተኩራለች። ሩሲያ ወታደሮችን ወይም የጦር መሳሪያዎችን ወደ ኢራን አላከችም። ይህም ምናልባትም በዩክሬን ጦርነት ምክንያት አቅሟ በመዳከሙና ከአሜሪካ ጋር ቀጥተኛ ግጭት ውስጥ መግባት ስላልፈለገች ሊሆን ይችላል። በቅርቡ የታየው ትልቁ እድገት ሩሲያ ኢራን በአሜሪካ ኃይሎች ላይ ለምትወስደው የአጸፋ እርምጃ እንዲረዳት የደህንነት መረጃ እያጋራች መሆኑ ነው። የተለያዩ የአሜሪካ ባለስልጣናት እንደሚገልጹት በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች፣ የጦር መርከቦች፣ አውሮፕላኖችና ሌሎች ወታደራዊ ንብረቶች ያሉበትን ቦታና እንቅስቃሴ ሩሲያ ለኢራን የኢራማ መረጃዎች አድርጋ መስጠቷ ተረጋግጧል። ጥራት ያለው የሳተላይት ምስሎችን ይህም ኢራን በደረሰባት ጥቃት ምክንያት በራሷ ልታገኝ የማትችለው መረጃዎችን ያካተተ እንደሆነ ተገልጿል። ይህ ድርጊት ጦርነቱ በጀመረበት በየካቲት 21 ቀን ወይም ፌብሩዋሪ 28 አካባቢ የተጀመረ ሲሆን ኢራን በአሜሪካ ይዞታዎች ላይ በምትሰነዝረው የሚሳኤልና የድሮን ጥቃት በግልጽ እየታየ ነው። ምንጮች ድርጊቱን ሁሉን አቀፍ ጥረት ብለውታል። ይሁን እንጂ ሩሲያ ድርጊቱን እያመቻቸች እንጂ ኢራንን እያዘዘች እንዳልሆነ ተገልጿል። ክሬምሊን የአሜሪካና የእስራኤልን ጥቃት ያልተቀሰቀሰ ትንኮሳና የጦር ወንጀል በማለት አውግዟል። የሩሲያ መንግስት መገናኛ ብዙኃንም ዋሽንግተን ዲፕሎማሲን ለጦርነት ሽፋን እያደረገች ነው በማለት ይከሳሉ። ቭላዲሚር ፑቲን ከኢራን ፕሬዚዳንት ጋር በስልክ ተነጋግረዋል። በካሚሊ ሞት የተሰማቸውን ማዘን ገልጸው ስለ ወቅታዊ ሁኔታዎችን መክረዋል። ፑቲን ከገልፍ አረብ መሪዎች ጋር ግንኙነት በማድረግ ሩሲያን እንደ አስታራቂ ለማቅረብ እየሞከሩ እንደሆነ አሜሪካ ትከሳለች። ሩሲያ ከነዳጅ ጋር እና ጋዝ ዋጋ መጨመር በተዘዋዋሪ ተጠቃሚ ብትሆንም ቀጠናው ሙሉ በሙሉ መተረመሱ ስጋት ይሆንባታል። ተንታኞች እንደሚሉት ሞስኮ ኢራንን ለማዳን ሙሉ በሙሉ ጦርነት ውስጥ አትገባም። ዋናው ቅድሚያ የሚሰጡት ጉዳይ ከአሜሪካ ጋር ግጭት ውስጥ ሳይገቡ ከሁኔታው የጂኦፖለቲካ ጥቅም ማለትም የዓለም ትኩረት ከዩክሬን እንዲዞር ማድረግ ነው ብለው ያወራሉ። እስካሁን ሩሲያ ዘመናዊ የጦር መሳሪያዎችን፣ የአየር መከላከያዎችን ወይም ወታደሮችን ስለማቅረቧ ምንም ማስረጃ የለም። የአሜሪካ ባለስልጣናት የመከላከያ ሚኒስትር ፔት ሄግሴትን ጨምሮ የሩሲያ ድጋፍ እስካሁን በጦርነቱ ላይ ትልቅ ተጽዕኖ እንዳላመጣ ገልጸዋል። ሆኖም ይህ ሁኔታ የአሜሪካ ተቃዋሚዎች ያላቸው ግንኙነት እየጠነከረ መምጣቱን ያሳያል። በሌላ በኩል ደግሞ የአሜሪካና እስራኤል ጥቃቶች በቴህራን ላይ ተጠናከሩ መጥተዋል። ባለፈው ሌሊትና ዛሬ ጠዋት ከ80 በላይ የውጊያ አውሮፕላኖችን ተጠቅመው በቴህራን፣ ኢስፋሃንና ሌሎች ከተሞች ላይ ከባድ ጥቃት ፈጽመዋል። ትላልቅ ፍንዳታዎችና እሳቶች በቴህራን ሰማይ ይታያሉ። በተለይም በምዕራብ አውሮፕላን ማረፊያ አካባቢ ከፍተኛ ጉዳት ደርሷል። የአሜሪካ ቢ2 ቦምበር አውሮፕላኖች ተሳትፈው ትልቅ የተቀበሩ ሚሳኤል ጣቢያዎችን አጥፍተዋል። ኢራን በአጸፋው ሚሳኤሎችና ድሮኖችን ወደ እስራኤል ተኩሳለች። በቴል አቪቭ፣ ኢየሩሳሌም እና ሌሎች ከተሞች ላይ ሴረን ተነስቶ የሮንዶም ሚሳኤሎች ተተኩሰዋል። አንዳንድ ሚሳኤሎች ወርደው ጉዳት አድርሰዋል። ኢራን ወደ ገልፍ ሀገሮች ሳዑዲ አረቢያ፣ ዩኤኢ፣ ባህሬን፣ ኳታር የተኮሰችው ጥቃት ቀጥላለች። ነገር ግን ፕሬዚዳንት ማሱድ የኢራን ከጎረቤት ሀገራት የሚሰነዘር ጥቃት እስካልተፈጸመ ድረስ ኢራን በቀጠናው የምታደርገው ወታደራዊ ጥቃት እንደምታቆም አስታውቀዋል። ይህ ውሳኔ በወቅታዊ የአሜሪካ፣ እስራኤል እና ኢራን ውጥረት መካከል አገራቸው በፍጹም እጅ እንደማትሰጥ በመግለጽና ግዛታቸው ለጥቃት የሚያውሉ አገራት አጸፋዊ እርምጃ እንደምትወስድ በማስጠንቀቅ የተሰጠ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ያለ ምንም ቅድመ ሁኔታ እጅ እንድትሰጥ መጠየቃቸውና ይህ ካልሆነ ግን ምንም አይነት የሰላም ስምምነት እንደማይኖር በጽኑ አስታውቀዋል። ይህ መግለጫ የተሰጠው የኢራን የኒውክሌር እና የባላስቲክ ሚሳይል መሰረተ ልማት ሙሉ በሙሉ ለማውደም የታቀደው ወታደራዊ እርምጃ በሁለተኛ ሳምንቱ ላይ ባለበት ወቅት ነው። የአሜሪካ ጥቃቶች ከቀጠሮ ቀድመው እየተጠናቀቁ ነው ብለዋል የነጭ ቤት ቃል አቀባይ። ጦርነቱ ከ4 እስከ 6 ሳምንት ሊቆይ እንደሚችሉ ገልጸዋል። በተጨማሪም የጦርነት ወደ ሊባኖስ፣ ኢራቅና ገልፍ ሀገሮች ተስፋፍቷል። የነዳጅ ገበያ ተዘበራርቋል። የሆርሙዝ ባህር መንገድ ተዘግቷል። የዓለም የነዳጅ ገበያ ጨምሯል። ሆርሙዝ ባህር መንገድ የዓለምን የነዳጅ 20% የሚያሳልፍ ነው። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ብረንት ክሩድ ከ$70
ዶላር ወደ $90 ገብቷል። የአሜሪካ የነዳጅ ዋጋ በአንድ ጋሎን 34 ሳንቲም ጨምሯል። በአውሮፓም እንደዚሁ የነዳጅ ዋጋ 50% ጨምሯል። ይህ የነዳጅ አደጋ ኢንፍሌሽን ያመጣል። የምግብ፣ የትራንስፖርት፣ የዕለት ተዕለት ወጪዎችን ይጨምራሉ።